እንጂ ከዛ በፊት ነቢያቶች ክርስቲያን ሆኖ ብሎ አልሰበኩ። ከዛ በፊት ክርስቲያን አልነበረም። አላሁ አክበር። ጎበዝ ልጅ። እውነተኛ ክርስቲያን ማለት ይሄ ሰው ነው። የዛሬው ሌሊት የአንተ ነው። በረከቱን ሁሉ ውሰድ። አይ እሺ፣ ከኢየሱስ ክርስቶስ በፊት ክርስትናን የሰበከ አንድም ነቢይ የለም። ክርስቲያኖች እሺ፣ አሁን ኢየሱስ ክርስቶስ ጋር ይቆማል። እንግዲህ ከዛ በፊት የለም። እሺ፣ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አስተምሯል? ወይንም ደግሞ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ አስተምሯል? በነገራችን ላይ ክርስትና የሚለውን ስም የሰጠን ጠላት ነው። አላሁ አክበር። ጎበዝ። ወላሂ ትክክለኛ ክርስቲያን ጠላት ነው ክርስቲያን የሚለውን ስም ያወጣው። እግዚአብሔርም አይደለም ኢየሱስ ክርስቶስም አይደለም። ማስረጃውን እንዳሁን ከፈለክ ላግዝህ ልስጥህ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ለመጀመሪያም ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ማን ያላቸው? ጠላት። ምህረት አብን ምናልባት ታውቁት ሊሆን ይችላል። በቪዲዮ እየተናገረ እኛ ክርስቲያን የሚለውን ስም ያወጣልን ጠላት ነው እያለ ይናገራል። ስለዚህ ጣዖት አምላኪዎች ያወጡት ስም ነው ክርስቲያን የሚለው ነው አይደለ? አዎ በደንብ። ለምን መሰለ ክርስቲያን ያሉ ለምን መሰለ ክርስቲያን ያሉ ገር ከሰማኝ ለምን ክርስቲያን እንዳሉ ክርስቶስ የሆነውን ኢየሱስን ስለሰበኩ ሐዋርያት ስለሱ ስለተናገሩ ምን ሚል ስያሜ የተሰጣቸው? አይሁድ ገና እንግዲህ ኢየሱስን ሐሰተኛ ነው ክርስቶስ አይደለም ብለው ጀስት እናንተ አታምኑበትም እኛ በምናምንበት ሰቀሉት ሚል አስተምሮ አለ። የሰማችሁ ነው? እሺ። እዛ ክርስትና ከዛ ከክርስቶስ ትንሣኤ እርገት በኋላ አህዱ ተብሎ በሐዋርያት መንፈስ ቅዱስ መውረድ በጴንጤቆስጤ ቀን በበዓለ ሀምሳ አይ ቲንክ በዓለ ሀምሳ ወይ ጴንጤቆስጤ በሚባል መሰለኝ በሱ ቀን መንፈስ ቅዱስ መውረድ ላይ መጥተው ሰበኩ። ከዛም በኋላ እየሰበኩ እያሉ ልክ አሁን እንዳልከው በአንጾኪያ የመጀመሪያ ክርስቲያኖች ተባሉ እንዳልከው በጣም በብዙ እንትኖች ተገለሉ። እናንተን የምታመልኩትን እኛ ገለነዋል እያሉ ሌላም አለ ብዙ ብቻ ብዙ ተጋድሎ ነበረ። ከዛም በኋላ ክርስቲያን አሏቸው። ለምን ሲባል ክርስቶስ መጥቷል፣ መሲሁ መጥቷል። ክርስቶስ ማን እንደሆነ አይሁዳውያን ስለሚያውቁ ስቲል አሁን የሚጠብቁት ገና ክርስቶስ እንዳለ በአይሁዳውያን እምነት ገብተህ ስታየው ይሄ ዓለም የሚያውቀው ሚስጥር ነው፣ የዓለም ሚስጥር ነው። ስለዚህ ክርስቶስ ኢየሱስን ስለሰበኩ በክርስቶስ ክርስቲያን ተባሉ። ማለት ለምሳሌ እኔ አሁን ኢትዮጵያውያን እንደምንባለው ማለት ነው። ኢትዮጵያውያን ነን እኛ እንደምንባለው ክርስቲያን ተባሉ። ከዛም በኋላ ስሙን ይዘነው ቀጠልን። ስሙ ተመቸን፣ ስሙ ስለተመቸን ይዘነው ቀጠልን እንጂ በስነ ስርዓት የተባልነው በጠላት ነው የተሰየመልን። ይሄ የታወቀ ነው። ይሄን ክርስቲያን የሆነ ሰው እኔ አሁን ራሱ ቢሰልም ደስ ይለኛል። ትክክል። አዩ ምን ትላለህ? ከላይ ሰላም። እኛ ማለት እኔ የተማርኳቸው ትምህርቶችና መጽሐፍ ቅዱስ ላይ የማገኛቸው ትምህርቶች ፍጹም የተለያዩ ናቸው። ፍጹም የተለያዩ ናቸው ስለ ምድርና ሰማይ እንደሚራራቁ ያህል የሚራራቁ አይነት ትምህርት ነው ያለው በማከላቸው። አባቶች ሲያስተምሩን እኛ መጽሐፍ ቅዱስ ላይ ስናነብ ያው የሰው ልጅ የሚረዳበት አንግሎች የተለያዩ ናቸው። ሶስተኛው ይሄ ነው። ዋነኛውና ትልቁ ነገር ኢየሱስ ክርስቶስ በእውነት እሱ ጌታ ከሆነ ከሱ በፊት የነበሩ የተላኩ ነቢያት ወር እነ አብርሃም፣ ሙሴ ከሱ በፊት የተላኩ ሰዎች እሱ ጌታ ሆኖ ከመጣ ቅርብ ጊዜ ነው። ከነ ሙሴና ከነ አብርሃም በኋላ ነው። ከዛ በፊት የነበሩ ሰዎችስ እንዴት ነበረ እንትን ሲደረጉ የነበረው? ማለት የሆነ እኔ አሁን እንዲህ ነው ብዬ እንትን ማለት አልፈልግም። ያው እኔ እንጃ በጣም እንትን ነገር ነውና እንድትመልስልኝ የምፈልገው ነገር አሁን ሶስት ነገራቶችን ነው የምጠይቀህ።
ያው ያውን የጠቀስኩ ነገራቶች ለእኔ ጥያቄ ፈጥሮብኝ መልስ ያጣሁላቸውና ከኦርቶዶክስም እንደወጣ እምነት አልባም እንደሆነ ያደረገኝ ነው። ግን አሁን አንተን መጠየቅ የምፈልገው 3 ጥያቄዎች አሉ። አንደኛውና ዋነኛው ነገር እስልምና ማለት ምንድን ነው? የመጀመሪያው ጥያቄ። ሁለተኛ ነገር ደግሞ እስልምና ከክርስቶስ በፊትም የነበረ ከሆነ ከሱ በፊት ከነበረ እስልምና ከመሐመድም ከመጣ በኋላ ነብዩ መሐመድም ከመጣ በኋላ ያለው አስተዳዳሪያዊ ወር ሁኔታዎች የእስላም እንትኖቹ አንድ ናቸው ወይ? ሁለተኛ ነገር ሶስተኛ ነገር ነብዩ መሐመድ በኢሳ ነብይ ነው እንደምትሉት በኢሳ ጊዜ የነበረው ህግን ይከተላል ወይ ነው? ኢስላም ብሎ ማለት الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله كذلك. إسلام لعندنا بتشينيا له هو أملاك مجازات مالتنا لأرسوبة بتشينيا الناس أملكون مفتزان إسلام يبالا برسولاك أنت تنسى تقرأ أملاك بنبيات بكل يدنققوا بتشينيا ملكوتاي هيمانة الإسلام. إن الدين عند الله الإسلام لا كأني كالله زند كتتنياو هيمانة تسلم النار بتشانو يالي نقر راسون دنققوا سنقرن شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى إنه يهن نسلم النار هيمانة نيدنقق كلاتشو كذب فيت نوحن أبراهام موسى المسيحون عز الجبة ينبرون على يا عندنا من قراتشو سوستنيام تياجي وزغلي يا يزم ሁሉንም ነቢያት አምላክ አላህ ሱብሓነሁ ወተዓላ ኢስላምን የደነገገላቸው። እንዳይብሩም ስታዩት አምላክ የተለያየ ሃይማኖትን በየጊዜው አይደነግግም። አንድ መንገድን ደንግጎ በዚያ መንገድ ላይ ነው ነቢያትን እንዲሄዱ ያደረገው እርሱ። ታቻል የዚህም የእስልምና ሃይማኖት መገለጫዎቹ ምን ምን ናቸው ከተባለ የመጀመሪያው አንድና ብቸኛ የሆነውን ፈጣሪ በብቸኝነት መገዛት ማምለክ ነው። ሁሉም ነቢያት ያስተማሩት ይሄን ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር። ሙሴም ብሎታል፣ ኢየሱስም ብሎታል። ነገር ግን እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው አላሉ። ነገር ግን ጌታ አምላካችን አብ፣ ወልድ፣ መንፈስ ቅዱስ ናቸው አላሉ። ነገር ግን ጌታ አምላካችን አንድም ሶስትም ነው አላሉ። ጌታ አምላካችን አንድ አምላክ ነው። በማንነቱም በምንነቱም አንድና ብቸኛ የሆነ አምላክን ነው የሰበኩት። አላህም በቁርአን ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ እኔ አንድ አምላክ ብቻ ነኝ ይላል። ሁለት እንኳን አይደለሁም ብሎ ገልጾታል። ሶስትነትም የለበትም። በሱረቱ ነህል ላይ ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አምላካት ያዙ እኔ አንድ ብቻ ነኝና እያለ ይናገራል። ሶስት እንዳልሆነም ይገልጻል። ወላ ተቁሉ ሰላሳ አለ፣ ሶስት ወይንም ስላሴ አትበሉ አለ፣ ከለከላቸው። ይሄን የሚገርማቸው አትበሉ ነው የሚለው ቁርአን። ሰዎች ከአንደበታቸው ያሉት ነገር እንጂ መጽሐፉ ላይ እንኳን ራሱ እንደሌለ ይናገራል። አትበሉ የቁርአን አገላለጽ በጣም ይደንቀኛል። የተጻፈን እንዲህ ተብሎ ተጽፏል ብሎ ይገልጻል። የተባለ ከሆነ መጽሐፉ ላይ የሌለ ከሆነ እንዲህ ያሉ ሰዎች እያለ ይናገራል። ወቃለት ልየሁዱ ዑዘይሩን ብንላህ ሲል አልሰማችም? ወቃለት ነሳራ ልመሲሑ ብንላህ እያለ ይናገራል። እና ይህ ነው እና ወላ ተቁሉ ሰላሳ፣ ሶስት አትበሉ ስላሴ አትበሉ ይላል። ታዲያ ምን እንበል? ኢነማ ሁወ ኢላሁ ዋሂድ፣ አምላክ እርሱ አንድ ብቻ ነው በሉ አለ። እና ይህ ነው ኢስላም ብሎ ማለት። ነቢያቶች ሁሉ የሰበኩት ይሄን ነው። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል። መሲሁም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አለ ይላል። ሙሴም ይሄን ያስተማሩ። ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም። ክርስቶስ ስጋ መለኮትም ነው፣ አትነጥለውም አይደለ? በፍጹም አይነጣጠልም አይደል? አይነጣጠልም። ፍጹም አምላክ ነው። አይነጣጠልም አይደል? በጣም አደራህን እንዳትነጣጥለው። ኢየሱስ የሚባለው ስጋ መለኮትም ነው፣ ስጋና መለኮቱ አይነጣጠልም ብሎናል። አይነጣጥለውም ለዘላለም። በመስቀል ላይ ሞቷል አልሞተም? ይህ ኢየሱስ ክርስቶስ አዎ ሞቷል።
ስለ ኃጢአታችን ሞቶልናል በመስቀል ኢየሱስ ክርስቶስ። ዮናስ ይሰማኛል? አቤት። ስጋም መለኮትም ነው ይህ ኢየሱስ የሚለው በፍጹም አይነጣጠልም ብለኸኛል አይደለ? ስጋና መለኮት ለቅጽበት ተለያይቶ አያውቅም። ስለዚህ ይህ ኢየሱስ በመስቀል ላይ ሞቷል አልሞተም? ሞቷል። በጣም ጥሩ። ተነጣጥሎ አያውቅም። አደራ እንዳተነጣጥለው አደራ። በመስቀል ላይ ሞቷል አይደለ? ሞቷል አይደል? በጣም ጥሩ። ስለዚህ አምላክ ሞቷል ማለት ነው። የሰላም አምላክ በስጋ ሞቷል። አምላክ በስጋ ሞቷል። መለኮት አልሞተም። መለኮት የሞተው በስጋ በተዋህዶ ስጋ ግን በመስቀል ተሰቅሎ ሞቷል ብለን እናምናለን። እሺ አምላክ ሞቷል አልሞተም? አምላክና ስጋ ነው አይደለ? አምላክ ሞቷል እንደ አምላክ ሲጀመር እኮ እንደዚህ አምላክ ሟች ቢሆን አምላክ ስጋ ሳይዋሃድ በፊት በአምላክነቱ ሟች ቢሆን ኖሮ እኮ ስጋ ከድንግል ማርያም ይዞ መገለጥ ባላስፈልገው ነበር። ቀጥታ መጥቶ ስለኛ ሰላምታችን ይሞት ነበር ማለት ነው። አምላክ አይደለም የሞተው። ስለዚህ የሞተው አምላክ አይደለም። መለኮት በስጋ ነው የሞተው። መለኮት በስጋ ጥያቄን አዳም። ስለዚህ አምላክ ሞቷል ወይስ አልሞተም? መለኮት በስጋ ሞቷል። አምላክ መለኮት ሞቷል ማለት አይችልም። መነጠል አይችልም። በጣም ጥሩ። መለጠል አይቻልም። ስለዚህ አምላክ ሞቷል አይደለ? አምላክ በስጋ ሞቷል። በስጋ በለበሰው ስጋ በተዋህደው ስጋ ማለት ነው። በስጋ ሞቷል የሚል ጥቅስ አምጣ መጽሐፍ ቅዱስ ላይ። አምላክ በስጋ ሞቷል የሚል ጥቅስ አምጣ መጽሐፍ ቅዱስ ላይ። መለኮት ስለማይሞት ነው። መለኮት አይሞትም። አሁን ጥቅስ አለ? አምላክ በስጋ ነው የሞተው የሚል ጥቅስ አለ? ሽፍት አስደረግህ ጥያቄውን እኮ የኔን ጥያቄ አልመለስክልኝም። ግን ይኸውልህ ሙቶ መነሳቱ ከተአምራት መሆኑን መጀመሪያ ስላስማማ ሆነ ስለ ተአምራት ነው። ስለዚህ አምላክ በስጋ ሞቷል የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቆይ ወዴትም እንዳትሄድ። አምላክ በስጋ ሞቷል የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይንስ የቤተ ክርስቲያን አስተማሪዎች ተረት ነው? ይሄ መልሳለሁ። ይኸውልህ ስማኝ፣ ኢየሱስ ክርስቶስ የእግዚአብሔር ቃል ነው። በስጋ ከመገለጡ አስቀድሞ የነበረ የፈጠረ ፈጣሪ ነው። ዮናስ አምላክ በስጋ ሞተ የሚል ጥቅስ አለ ወይንስ የለም መጽሐፍ ቅዱስ ላይ? ወዴትም አትሄድም። አለ። የቱ ጋር ነው ያለው? ክፈተውና ቀጥታ ወደ ጥቅሱ ብቻ። የቱ ጋር ነው የሚገኘው? ያስኩት መረጃ እኔ አሁን በሱ በኩል መረጃ መጽሐፍ ቅዱስ ላይ እንዳለ ምዕራፍና ቁጥር ማስረጃ የለም። የክርስቲያኖች የእምነት መሰረት የሆነው አምላክ በስጋ ላይ ሞተው የሚለው ማስረጃ ወፍ የለም። አንተ እኮ ስለ ነብይ እየጠየቀው አንተ ስለ አምላክ ስለ ኢየሱስ ክርስቶስ ጠየቀኝ። የኔ ጥያቄ መመለስ ካልፈለክም ማለት ነው። እኔ ነብዩ መሐመድ ተአምር እንዳላደረገ ከቁርአን ውስጥ ላሳይ ነበር ብቻ እያስኬድኩት አልነበር። ግን ኢየሱስን አነታለሁ እንዳያነሳው ኢየሱስ መድኃኒት አምላካችን አመራርጎ ለራስህ ያዘጸርከው ራስህ እንዳመጣሁትና ግርፍ አደረግኩ። የእምነትህን መሰረት ውድቅ አደረግኩልህ። ቢሏቸው ቄሶች የሚነግሯቸው ወላሂ ውሸት ነው። እናንተን ለመሰወር የሚጠቀሙት ቃል ነው። ልጠይቅህ አሁን አንተ ሰው ነህ አይደለ? ሰው ነህ። እኔ ያው ሰው ነኝ። ሄሎ ሰው ነህ። እሺ አንተ የምን ውጤት ነህ? የነፍስና የስጋ ውጤት ነህ አይደለ? አይደለ? እኔ ያው የነፍስና የስጋ ውጤት ነኝ። ስለዚህ አንተ አሁን ለምሳሌ ጌታ ኢየሱስ ክርስቶስ በተናገረው ቃል በአንተ በዚህ ላስረዳህ ነው የፈለግኩት። እና ጌታ ኢየሱስ ክርስቶስ ምን ብሏል? ስጋችሁን የሚገድሉትን አትፍሩ፣ ነፍሳችሁንም ስጋችሁንም አንድ አድርጎ በገሃነም መቅጣት የሚችለውን እርሱን ፍሩት ብሏል። ምክንያቱም ነፍስ አይሞትም ብሏል። እንደ ሰውኛ እንኳን እንደኔ ማለት ነው። አሁን እኔ ለምሳሌ አንድ ሰው ብሞት እንኳን ነፍሴ አትሞትም። የሚሞተው ነፍሴ አትሞትም፣ በስጋ ነው የምሞተው። ገብቶሃል? ክርስቶስ ደግሞ መለኮት ነው። እኛ እሱ ፈጣሪ ነው፣ አምላክ ነው። አምላክ በአምላክነቱ አይሞትም። ምክንያቱም አምላክ ባህሪው የማይሞት ስለሆነ ማለት ነው። ይሰማል እኮ እሱን እኮ ነው አሁን ማምጣት ያልቻልከው። አምላክ በስጋ ሞተ የሚለውን ቃል ይነግሯቸዋል እንጂ ነገር ግን ማስረጃ የለውም። አንተ በነፍስ ትሞታለህ።
ስለዚህ እኔም አምላክ ልሆን ነው እንደሱ ብለህ ከሄድክ እኔም እንዳንተ ስጋም ቦታ በመቃብር ውስጥ ወደ አምላክ አትሄድም ማለት ነው። ከሞት በኋላ ህይወት የለም ብለህ ታምናለህ ማለት ነው። አዳምጥ። ስለ ነፍስና ስለ መለኮት በጣም የተለያዩ ናቸው። ገብቶሃል አይደለ? አሁን እያወራን ያለ ነው እኛ ስለምን መሰለህ? ስለ መለኮት ነው። አምላክ በስጋ ሞተ የሚል ቃል መጽሐፍ ቅዱስ ላይ ሽታው የለም አንዲት ቦታ ላይ ማለት ነው። ግን እንደሱ ብለው እናንተን ይሸውዷቸዋል። ይሄ ስህተት ነው። አሁን ወደዚያ ስመጣ እንደሱ የሚል የለም። ዮናስ ቅድም አምጣ ብዬ አሁን ማስረጃ ሊያስቁም ብለህ ነበር። ሌላ ጊዜ አምጣለሁ ብለሃል። ይህ ቤት ስራ ላድርግልህ። እሺ አሁን ወደ ጥያቄ ልመለስልህ። እኔ የምታነሳቸው አንቀጾች ቁርአን ላይ ያሉት ወደ 6 እና ምናምን ያልካቸው ምን ለማለት ተፈልጎባቸው ነው? ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ተአምር እንዳላደረጉ ያሳያል ወይ ወደሚለው አሁን ልምጣለህ። እሺ በመለኮት አለመሞቱ ማስረጃ ላሳይ እንዴ? ማስረጃ ልስጥህ። ችግር የለውም። አምላክ በስጋ ሞተ የሚለውን ጥቅስ አሳይ። ችግር የለውም። አምላክ በስጋ ሞተ የሚለውን ልብ በሉ። አንተ ኢየሱስ ክርስቶስ በመለኮት ሞቷል ብለህ ነው የምታምነው አንተ? መለኮት አይሞትም እንጂ ሲጀመር ኢየሱስ አምላክ አይደለም እኮ እያልኩህ ነው። በራስህ አንደበት እያረጋገጥኩልህ ነው። አምላክ በስጋ ሞተ የሚል ጥቅስ አሳየኝ ነው እኮ። እኔ ኢየሱስ ክርስቶስ ደግሞ አምላክ ነው፣ በስጋው በተዋህደው ስጋ በመስቀል ተሰቅሎ ሞቷል እያልኩህ እኮ ነው። ኖ እሱን አይደለም፣ አትቀይር ሀሳብህን። መለኮት በስጋ ሞተ የሚል ጥቅስ ነው የጠየቅኩህ። መለኮት በስጋ ሞተ። መለኮት በስጋ ጴጥሮስ ተናግሯል። ይሄንን ካወቅከው ራስ ታወጣዋለህ። በመንፈስ በስጋ ሞተ፣ በመንፈስ ግን ሕያው ነው የሚል አለ። እንደተናገረው ቃል ነው። ለዛ ነው መለኮት በስጋ ሞተ የሚለውን ቃል እየጠየቅኩ ያለው። እንደሱ የሚል የለም መጽሐፍ ቅዱስ ላይ። መጽሐፋችሁን ከእናንተ በላይ ያውቀዋለሁ። አይ እንደሱ እንኳን ልትል አችልም። በፍጹም አውቀዋለሁ የት እንደሚገኝ። አሁን አንተ የምትሄድበት ሁሉ አውቃለሁ። አልተዘጋጀሁበት ነገር ግን የገባኝ አሁን ስለ ክርስትና ሌላ ሆነ የምትለው ጥቅስ ፈልገህ ነው አይደለ? እሱ አይደለም ጥያቄ። መለኮት በስጋ ሞተ የሚል ጥቅስ አምጣ። እሺ አምጣ። መለኮት በስጋ ሞተ የሚለውን አምጣ። መለኮት አይሞትማ። መለኮት እንደማይሞት መጽሐፍ ቅዱስ ይናገራል። መለኮት ይሞታል አይሞትም አይደለም አሁን ጥያቄ። እሱማ ግልጽ ነው። ስለ ኢየሱስ ክርስቶስ በምትናገርለት ጊዜ መለኮት በስጋ ሞተ ይሏችኋል። አንድ ቀን እንኳን እንዲህ የሚል ጥቅስ አለው የመጽሐፍ ቅዱስ ላይ ብላችሁ አትጠይቁም። በጣም ያሳዝናል። ዛሬ ይህን ጥያቄ ሰጥቻችኋለሁ። ክርስቲያኖች ሄዳችሁ ቄሶቻችሁን ጠይቋቸው። መለኮት በስጋ ሞተ የምትሉን ከየት ጋር ያገኛችሁት ይህን ጥቅስ ብላችሁ ጠይቋቸው። የትም የለም ወፍ። እሺ ካለ ይዘህ ናቸው። በቃ በሌላ ጊዜ ይዘህ ትመጣለህ። ዛሬ የለኝም ማስረጃ እመጣለሁ ፈልጌ አመጣለሁ ብለሃል ቅድም። ፈልጌ አምጣ። ለምን እፈልጋለሁ? እሺ ካለ አምጣ። እሺ መለኮት በስጋ ሞተ የሚለዋል ነቢዩ መሐመድን አፈርክበት ማለት ነው። አንተ ምንም ተአምር እንዳልሰራ ታምናለህ ማለት ነው። ቢሰራ ኖሮ ተአምር የሰራውን የኢየሱስን ይህንን መለኮት በስጋ ሞተ የሚለውን አመጣለህ ብሎ ልክ አምጣ ስለው ጊዜ ነቢዩ መሐመድን አፈርክበት። አንድ እሺ አዳምጥ። አሁን ያንን በቃ የቤት ስራ ልስጥህና ልለፍህና መለኮት በስጋ ሞተ የሚለውን ጥቅስ አመጣለህ ብለሃል። ሂደህ ፈልገህ አምጣ፣ ቄሶችን ጠይቅ። አሁን ወደ ነቢ ሰለላሁ ዐለይሂ ወሰለም ልመጣለህ ነው። እሺ አዳምጥ። መልሱ ለጠይቀው ጥያቄ ልመልስልህ። ነቢዩ ሙሐመድ ነቢይነታቸውን የሚያረጋግጥ ተአምር ሰርተዋል አልሰሩም ብለህ ጠይቀህ ነበር። ልመልስልህ። መልስልህ። አሁን መልሱን አዳምጥሽ። ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ሲገባ ጊዜ የጠየቀውን ጥያቄ ታስታውሱ ከሆነ የመካ ሰዎች ተአምር እንዲያደርግላቸው ጠይቀው ነበር። ታዲያ የነቢይነቱ ማረጋገጫ ይሆን ዘንድ ህዝቦቹ ተአምር እባክህ አዳምጥ፣ አታቋርጥ፣ አዳምጥ። መቼም አምጣው ብለህ ይኸው ላሳይ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ አንደኛ ጴጥሮስ ምን ይሻላል? ፈታው ልክ ወደ ኢየሱስ ጋር ሊገባ ነው። አሁን ሊገባ ስለ ወደ ኢየሱስ በሙሐመድ አፈርኮ ሊላይ ነው እንደገና። ከዛ እንደገና ኢየሱስ ጋር ስናወራ ጊዜ ሙሐመድ መልሰል። ከዛ ሙሐመድ ጋር ስናወራ እንደገና ሰል። አሁን አዳምጥ። እሺ ለጠየቀው ጥያቄ ጥሩ ጥያቄ ነው የጠየቀው። ለክርስቲያኖች የሚጠቅማል። ጥያቄው ምን መሰላችሁ? ገና ሲገባ ጊዜ ጠየቀው። የመካ ሰዎች የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት ለማረጋገጥ ተአምር ጠይቀው ነበር። ታዲያ ተአምር ሰርቶ አሳይቷቸዋል ወይ ነው ጥያቄ። ምክንያቱም አለ አንድ ነቢይ የነቢይነቱ ማረጋገጫ የሚሆን ህዝቦች ተአምር ሲጠይቁት ያደርግላቸዋልና አለ። በጣም ጥሩ።
አዎ ነቢያችን ሰለላሁ ዐለይሂ ወሰለም ተአምራትን ተጠይቀው ህዝቦቻቸው ጠይቀዋቸው አድርገውላቸዋል። ምን ከተባለ ሰአለ አህሉ መካ ሙስሊም ላይ የተዘገበ ሐዲስ ነው። ልንገራችሁ ቃል በቃል ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ የመካ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ተአምር እንዲያሳዩቸው ጠየቋቸው ይላል። እያችሁ ህዝቦቻቸው ጠየቁ ምን እንዲያሳዩ ምልክት ወይንም ተአምር እንዲያሳዩቸው። ምን አሳዩቸው ታዲያ? ፈአራሁም ሚን ሽቃቅ አልቀመር የጨረቃን መከፈልንም አሳዩቸው ይላል። ጨረቃን ከፍሎ ያሳየ ነቢይ ከነቢ ሰለላሁ ዐለይሂ ወሰለም ውጭ ሌላ ማንም የለም እዚች ምድር ላይ። አሁን ይሄን የመካ ሰዎች ጠይቀዋቸው እንዳሳዩቸው ቃል በቃል ላሳያችሁ ማስረጃውን አውጥቼ ማለት ነው። አሁን ዳይ ወደ ማስረጃ እንሄድ። ያውና እሺ ወደ አማርኛ ልቀይርላችሁ። ያውና ነቢዩ ሰለላሁ ዐለይሂ ወሰለም ሰአለ አህሉ መካ አን ዩሪየሁም አያ። ወደ አማርኛ ልቀይረው። ይታያቸዋል። ህዝቦቻቸው ተአምር እንዳሳዩቸው ጠይቀዋቸው አሳይተዋቸዋል ወይ ነበር ጥያቄው። ልጁ ያው ቃል በቃል መልሶ የመካ ሰዎች ይላል የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዲያሳዩቸው ጠየቁት። ከዚያም ምንን አሳያቸው? ጨረቃን በሁለት የተከፈለች ሆነ አሳያቸው። በመካከሏ ሂራን እስኪያው ድረስ ይላል። ገብቷችኋል አይደል? ያውና ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት የተከፈለ ሆነ አሳይተዋቸዋል። የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት እንዳሳያቸው ጠይቁት። ስለዚህም ጨረቃን ለሁለት ተከፍላ አሳያቸው እና ይሄን ይመስላል። ነቢያችን ሰለላሁ ዐለይሂ ወሰለም ተአምራትን እንዲያሳያቸው ህዝቦቻቸው ጠይቀዋቸው አሳይተዋቸዋል። ይሄን ይመስላል። ነገር ግን ኢየሱስ ክርስቶስን አይሁዲዎች ተአምር እንዲያሳያቸው ጠይቀውት አላሳያቸውም። ማስረጃ ከፈለክ እሰጥሃለሁ መጽሐፍ ቅዱስ ላይ። እንዴ አንተ እኔ ከቁርአን እኮ እያሳየሁ ነው። ነብዩ መሐመድ ተአምር ማድረግ አይችልም ይላል ቁርአን። አንተ ከሐዲስ ለምን ታሳየኛለህ? ከቁርአን ከሐዲስ የትኛውን ትቀበላለህ? ግን ጠየቅንህ። ነብዩ መሐመድ ተአምር ሊያደርግ አይቻልም የሚለውን አሳይ ስንልህ ልታሳይ አልቻልክም እዚያ ጋር። ነገር ግን አሳያቸው። ቆይ ረጋ በል አሳያቸው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል። ሲያስተምር ምድር ላይ አንዲት ቦታ ላይ ኢየሱስ ክርስቶስ ስማኝ፣ ኢየሱስ ክርስቶስ ዮሐንስ ወንጌል ለምን እኔ ስለ ራሴ ቢመሰክር ምስክር ልክ አይደለም፣ ስለ እኔ የሚመሰክር ሌላ አለ ብሎ ሌላ አሳይቷል። አንደኛ ዮሐንስን፣ ሁለተኛ ደግሞ እርሱን የላከው አብ ነው። እርሱ ግን እንዲሁም ዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 13 ላይ እናንተ ጌታና መምህር ትላላችሁ እንዲሁ ነኝና ይላል። እናንተ ጌታና መምህር ትላላችሁ እንዲሁ ነኝና ይላል። ስለዚህ ሰላም ወይ ጌታ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል ወይንስ አላስተማረም? ምን ታደርጋለህ መሰለህ? አስተምሯል ከሆነ ቆይ አንዴ አስተምሯል ትለናለህ። አላስተማረም ከሆነ አላስተማረም ትለንና ወደ ቀጣዩ ሀሳብ ትሄዳለህ። አስተምሯል ካልክ እዚህ ምዕራፍ ላይ እኔ አምላክ ነኝ ብሎ ያውን አስተምሯል ትለናለህ። ገብቶሃል አይደል? ጊዜ ለመቆጠብ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሎ አስተምሯል አላስተማረም? ቀጥላ አስተምሯል። የትኛው ወንጌል ላይ ነው? የትኛው ምዕራፍና ቁጥር ላይ ነው እኔ አምላክ ነኝ ብሎ ያስተማረው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 3:13 ላይ እንሂድ። እኔ አምላክ ነኝ ብለዋል ኢየሱስ። አዎ እኔ ላንብብልኝ? ችግር የለም። እሺ አንብበው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንብበው። ምን ይላል? እናንተ ጌታና መምህር ትላላችሁ እንዲሁ ነኝና ይላል። እንዲሁ ነኝና ይላል። ጌታ ማለት ገዢ ማለት ነው። ይኸውልህ እስራኤል እሱ በጌታ ስም መረጋጋት። አንዴ አሁን ያልከው ጥቅስ እሱን ምዕራፍና ቁጥር ላይ አይደለም መጀመሪያ የሚገኘው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አይደለም። የት ነው ያለው? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ነው የሚገኘው። እኔ ታምናለሁ። ጌታና መምህር በፈጣሪ በጌታ ስም አንዴ መረጋጋት። ጌታ ይገስጸው። እሺ ከይቅርታ ጋር
እንዲህ ምን አይባል። መሰለህ እኔ እሺ ጌታና መምህር ትሉኛላችሁ እንዲሆነኝና ለኢየሱስ እኔ አሁን የጠየቀው ምንድን ነው? እኔ አምላክ ነኝ ያለበትን ጥቅስ ነው። እሺ እኔ አምላክ ነኝ ያለበት ጥቅስ ካለ ስጠን፣ እርሱ ከሌለ ጌታ ተብሏል ግን ትለንና ከዚያ ወደ ጌታ ደግሞ እንቀጥላለን። ጌታ ብዙ ትርጓሜ ስላለው ኖ ጌታ ኢየሱስ ወይ በመጽሐፍ ውስጥ ጌታ ማለት አምላክ ማለት ነው። ጌታ እስራኤሎች ስማ ጌታ አምላክ አንድ ጌታ ነው ይላል። ይሄ ማለት አምላክ ማለት ነው። እሺ ጌታ ከተባለ መጽሐፍ ቅዱስ ላይ አምላክ ማለት ነው አይደለ? ሌላ ትርጓሜ የለው። ኖ ሌላ ትርጓሜ ስለ ኢየሱስ ክርስቶስ ጌታ እሱ ነው እንጂ አንዳንድ ሰው ለምሳሌ በብሉይ ኪዳን ዘመን ኖ እኮ ስለ አሁን ጌታ ወደሚለው ልትመስለኝ ልከተልህ እኮ። ስለዚህ ጌታ የሚለው አንድ ትርጉም ብቻ አይደለም ያለው፣ ሁለት ትርጉም አለው አይደለ? ሌላ ትርጉሞች አሉ። ነገር ግን ስለዚህ እንደሱ ከሆነ አሁን እኔ አምላክ ነኝ ያለበት ቦታ የለም በልና ወደ ጌታ እንሄዳለን። እኔ አምላክ ነኝ ያለበት ቦታ አለ ኢየሱስ ወይስ ያ ቦታ ይናገራል? መላእክቶችም ተናግሯል። ያ ቦታ እሱ ጌታ እንደሆነ የምናገረው ነኝ ብሏል ኢየሱስ ወይስ አላለም? አምላክ ነኝ ጌታ ማለት አምላክ ማለት ነው ብሏል ኢየሱስ። አምላክ ነኝ የሚለውን ነገርኩህ እኮ ኢየሱስ ክርስቶስ ልመጣ ነው። አምላክ ነኝ የሚል ግን የለም አይደለ? አለ ጌታ ጌታ ይሄን ብሏል። እኔ አምላክ ነኝ ብሏል። እኔ ጌታና መምህር ብሎኛል። ጌታ ነው እሱ። እኛ ጌታ ኢየሱስ ጌታ ብለን ነው ምናምን ጌታ ማለት እሱ። ይኸውልህ አንድ ነገር ልንገርህ፣ እንግባባ። ተቀበልነውማ እናውቃለን ምን እንደምታምነው። ወይ አንተ ለታውን ስተት እንደሆነ ቀጣይ ላስረዳህ። እኔ አምላክ ነኝ ብሏል ኢየሱስ። ኢየሱስ አልፋ እና ኦሜጋ አምላክ ነው። እኔ ያለ አምላክ ነኝ ብሏል ወይ? እሺ ራዕይ ዮሐንስ አውጣ። አዎ ብሏል። ዮሐንስ ራዕይ አውጣ። አንድ ራዕይ ዮሐንስ አውጣልኝ ብሏል። አዎ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። አዎ ብሏል። ዮሐንስ ራዕይ አውጣ። አዎ ዮሐንስ ራዕይ እሺ ቁጥር ስንት? 1:13 ጀምሮ እስከ 17 ጀምሮ አንብብ። እኔ አምላክ ነኝ የሚለውን ቃል ነው እባክህ እንዳታደግመን። ከሌለ እኔ አልፋና ኦሜጋ ነኝ ብሏል። እኔ አንደና የመጀመሪያ እኔ ፊተኛና ኋለኛ ብሏል። ችግር የለም ወደ እሱ እንመጣለን። እኔ አምላክ ነኝ የሚል ቃል ግን አለ እዚያ ላይ ልሂድ። ያለ ብሏል። ይኸውልህ እሱንም ልነግርህ ነው። ችግር የለውም። እኔ አምላክ ነኝ ግን ብሏል ወይ? እሺ አዳምጠኝ። አሁን እንትን አታርገህ አፈና አሁን እንደ ቅድሙ ተወያይ። እኔ ስርዓት ያለበት ነው ብዬ ነው ያሰብኩት። አንድ አስረዳኝ፣ ላስረዳ። አልፋና ኦሜጋ በጣም አደከምከን እኮ ይኸው 50 ጊዜ ቢሆን አስደጋገምኩኝ። ይኸው በጣም ሰባይ ስላለኝ ነው የደጋገምኩልህ። ሁለተኛ ጊዜ በኋላ አላስደግመህም ነበር። ቀጥታ አውርደህና ቀጣዩ ጋር አውራ ነበር። ግን አንተ እንድትረዳ እባክህ እኔ አምላክ ነኝ ብሎ አስተምሯል ወይ ኢየሱስ ክርስቶስ ለመጨረሻ ጊዜ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ ጌታና መምህር ትላላችሁ እንዲሁ ነኝና ይላል። ጌታ የሚለውን ይኸው አንብቤዋለሁኝ። እኔም እሱን ላስረዳ ነው። ቀጣይ ስለ ጌትነት እናወራለን። እኔ አምላክ ነኝ ብሏል ወይ? ግን ይሄ ቦታ እንደዛ ነው የሚያወጣው። እኛ እንደዛ ብዬ ነው የማምነው። እኔ አምላክ አይደለም ብዬ አላምንም። አምላክ የሚለው ቃል የለም አይወድም። ጌታ የሚለው ቃል ነው ያለው። ጌታ ስለ ጌታ ደግሞ ልናወራ ነው እያልኩ ነው። በቀጣይ እኔ አምላክ ነኝ ግን ብሏል። አምላክ ተብሏል። ይኸውልህ ኦሮሜ አባቶች ለእነሱ ናቸው። ከእነርሱም ክርስቶስ በሥጋ መጣ እርሱም የተባረከ አምላክ ነው ይላል። ሰላም ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል ወይ? ሮሜም ላይ ጳውሎስ ነው ያለው። ምን እንዳለ ደግሞ እዚያም ላይ ልንሄድ ነው። በቃ ጳውሎስ አይደል ያለው? በራሱ አዳምጥ እባክህ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል በራሱ ብሏል። ቁሱ ለምን ሌላ ጥያቄ የለክም? ጥያቄ ካለ ይለፍና ጠይቅ። አላልፍም። እሱን ነው የምጠይቅህ። ኢየሱስ እኔ አምላክ ነኝ ብሏል አላለም? ነገርኩህ እኮ አሁን እኮ የኔ መልስ ይሄ ነው። እሱ ሌላ ጥያቄ ጠይቀኝ፣ የፈለግከውን ጠይቀኝ። ችግር እኔ መልስልሃለሁ 24 ሰዓት። ምንም መልስ የለህም። እየመለስክ አይደለም እኮ። እኔ ጌታ ነኝ ብሏል። እኔ አልፋና ኦሜጋ ነኝ ብሏል። እኔ ፊተኛና ኋለኛ ነኝ ብሏል። ወደሱ ሁሉ እንሄዳለን አልኩህ። ግን እኔ አምላክ ነኝ ብሏል አላለም? ከዚህ በኋላ ስለማልደክም ቀጣዩን አስተላልፈዋለሁ። እኔ አምላክ ነኝ ብሏል አላለም ኢየሱስ? ኢየሱስ አምላክ ነው። ማዳን በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ ካመናችሁ ገነት ትገባላችሁ። ስለዚህ ማዳን በኢየሱስ ነው። በኢየሱስ አምናችሁ ከዘላለም ሞት ወደ ዘላለም ሕይወት ኑ። ኢየሱስ ያድናል፣ ይወዳችኋል፣ ስለ እናንተ ሞቷል። ኑ ገብረ ጌታ ይሄ ቸርች አይደለም። ከይቅርታ ጋር በጣም አዝናለሁ። አላወርድህም፣ ችግር የለውም። ግን ጠይቀኝ የፈለከው ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተምራል። በፈጣሪ የፈለኩትን ብጠይቀህ ምን ዋጋ አለው? መልስ የለም እኮ። መልሳለሁ። ምንም ጠይቀኝ፣ ችግር እኔ መልስ አለኝ። ምንም ጠይቀኝ፣ ስለ ክርስቶስ ኢየሱስ ምንም ጠይቀኝ። እኔ ዋናው ነገር ክርስቶስን አምላክ አድርጋችሁ ስለያዛቸው ክርስቲያኖች ይህን ትምህርት እርሱ አስተምሯል ወይ? ቁማችሁ አስቡበት። እኔ ልምከራችሁ።
እሱ ስነኝ በክርስቶስ ትምህርት የማይኖር አምላክ የለውም ይላል መጽሐፍ ቅዱስ። እባክህ አንድ ሜት አድርገህ በፈጣሪ ስም አንድ አዳምጥ። የክርስቶስን አምላክነት ከማንም በላይ ሊሰብካቸው የሚገባው ራሱ ነው። ክርስቶስ የተወው ነገር የለም። ሁሉን አስተምሬያለሁ ብሎ መጽሐፍ ቅዱስ ላይ ተናግሯል። ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ የሰጠኸኝን ቃል ሁሉ ሰጥቻቸዋለሁኝ ያስቀረሁት የለም ብሏል። እነዚህም ሐዋርያቶችም ተቀብለውኛል ብሏል። ክርስቶስ በተሰጣቸው ትምህርት ላይ ለሐዋርያቶች እኔ አምላካችሁ ነኝ አምልኩኝ ብሎ አስተምረዋል ወይ? ፈልጉ። ይሄ ቀልድ አይደለም፣ ይሄ ህይወት ነው። ነገ ሞት አለ። ከሞት በኋላ ከአምላክ ፊት መቆም አለ። ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አስተምሯል ወይ ብላችሁ ብታዩ ሄዳችሁ መጽሐፍ ቅዱስ ላይ በፍጹም ይሄን አላለም። ነገር ግን አምላክ እንዳለው አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ምን አላት? ወደ ወንድሞቼ ሄደሽ ወደ አምላኬ ወደ አምላካችሁ እሄዳለሁ ብሏል ብለሽ ንገሪያቸው አለ። አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ ማን እሄዳለሁ አለ? አንድ ሜቱ አድርግ እባክህ፣ ወደ አምላኬ ወደ አምላካችሁ አለ። እሱ አምላክ እንዳለው እኛም እናምናለን። እኛም እናምናለን ኢየሱስ አምላክ እንዳለው እኔ ልንገርህ። ስለዚህ አምላክ ካለው ለምን እርሱን ታመልከዋለህ? እኔን አምልኩኝ አላለም ክርስቶስ። አምላክ አለው እሱ። እናንተ ነገድ ማውራ እንጂ ምንድን ነው እንትን የምታደርገኝ የሚታፍኑን? ኢየሱስ በስጋ አምላክ እንዳለው ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከኝ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እኛ እኮ እናምናለን መጽሐፍ ቅዱስ የሚለው። ግን አንተ ጥያቄ ከጨረስክ እኔ ልጠይቅህ፣ ጥያቄ ጠይቀኝ። እኔ ስለ ክርስቶስ ኢየሱስ የፈለከውን ነገር ጠይቀኝ። እኔ አሁን ክርስቶስ ኢየሱስ ጠቀስኩ ዮሐንስ 3 ላይ 3:13 ላይ እኔ እናንተ ጌታን ማምለክ ትላላችሁ። ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል። ክርስቶስ ሙሉ መጽሐፍ ቅዱስ ስለ ክርስቶስ አምላክነት ነው የሚያወራው። ሙሉ መጽሐፍ ቅዱስ ማለት ነው። እሺ ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል እርሱ። ኧረ እሱ ሌላ ጥያቄ የለም። ጥያቄ ከሌለኝ ወይ አውርደኝ፣ አትልፋ። አንተ የምትፈልገው ሴቶችን መመለስ የማይችሉትን ነው። እኔ የፈለግኩን ጠይቅ ብዬ አጠይቀኝ። አንተ ሴቶች ምንድን ነው ይሄ? ጥያቄ ጠይቀኝ፣ የምትፈልገውን እመልስልሃለሁ። ልክ ሲጠይቅ አንተ የምትፈልገው ሴቶችን ምናምን መጠየቅ እናንተ ነው ማለት። ለምን ሴቶችን ታናነቃላችሁ? ሴቶች ወላሂ በጭንቅላት ይበልጣሉ ከወንዶች። በአብዛኛው ወንድ አስተዋይ ናቸው፣ ብልህ ናቸው። ሴትን ለምን አናነቃቸው እንደምታይ አይገባኝም። ሴት በጣም አስተዋይ ነች። ሴት በጣም ብልህ ነች። ልታውቋት እጅግ በጣም የምጡቅ አእምሮ ባለቤት ነች። ትበልጣቸዋለች።